10 ሺህ ያስገቡት ፈጠን አድርጋችሁ እሺ እሺ አንተ እሺ እኔ አሁን ሙስሊሞች ያው እኛ ካልሆነ ችግር የለውም እኛ ኦሬዲ የተዘጋጀንበት ርዕስ ስለሆነ አንዳንድ ሐሳቦችን የዋዴ ቀደም እንዳነሳ አይነት ሐሳቦችን እያነሳን ምንቀጥል ይሆናል ኦኬ ምንቀጥል ይሆናል ነገር ግን ሙስሊሞች ካላችሁ ይሄው ገብታችሁ እስቲ ይሄው ቁርአን ያምላክ ቃል ነው ብላችሁ ኦፍ ኮርስ ሁላችሁ ሙስሊሞች እንደምታምኑ ኢተርናል ወርድ ነው ብላችሁ ነው ሁላ የምታምኑት አይደል ከሰማይ ወረደ ብላችሁ ነው የምታምኑት ሁላ ያላ ቃል ነው ብላችሁ ነው የምታምኑት ቁርአኑ ማለት ነው ኢተርናል ወርድ ነው ዘላለማዊ እንደዛ ነው አይደል ያዲ ኢተርናል ወርድ ብለው ነው የሚያምኑት አዎ ያን ኢተርናል ፍጡር አይደለም በነገራችን ላይ ቁርአንና ፍየሎ ይበላችሁ ያልሆነውን ቁርአን ፍየሎ ይበላችሁ ያን ኢተርናል ወርድ ነው ኢተርናል ወርድ አፈርድም ያበል እሺ ናው ኢተርናል ነበረ እሱ ነገር ግን እኔ እንጃ የት እንደሄደ አይታወቅም በነገራችን ላይ እሱ ነገር ያቺ ፍየል ሙዷ ከባድ ነው ግን መቤቴ እሷ ራሱ ኢተርናል ሆናለች ቁርአኑን በልታ ትቀደራል ኦኬ እሺ ለማንኛውም እሺ ባይዘው ደፍሮ እኔ የሚገባ ያለም ሰው አይመስለኝም በቃ ሞሮፍ እንደው ትምህርቱ ላይ ትኩረት እናድርግና አንዳንድ ሐሳቦችን ያነሳን አንዳንድ ሐሳቦችን ሜቢ የዋዴ ኤግዛክት ሎኬሽኖቹን እንትን ትላለህና እነሱ ከገቡ ገቡ ካልገቡ ግን እኛ ታች ያው ተደብቀው የሚሰሙ ብዙ ስላሉ አሁን ችግሩ የዋዴ ባለፈው እንዳልከው እኮ ነው ተደብቀው ሪከርድ ያደርጉና ቪዲዮ ይሰራሉ የሆነች ፓርት እየቆረጡና ኡስታዞች የሙስሊም ኡስታዞች እንደዚህ ከምታደርጉ ገብታችሁ ደፈር ብላችሁ ተወያዩ ኦኬ ገብቶ ደፈር ብሎ መወያየት ያስፈልጋል እየቆረጡ የሆነች ፓርት እየቆረጣችሁ እንትና የሚባል ሰው እንዲያድርገው እያላችሁ ከምታወሩ ገብቶ ደፈር ብሎ መወያየት ያስፈልጋል ኦኬ ደፈር ብሎ መወያየት ያስፈልጋል እንትን የሚለው ሐሳብ ይወድ ምን ላይ ነበር እሺ ሰው ገብቷል ኤሉማን የሚል ዩዘር ኔም እንኳን ደህና መጣ እየገቡ አይደለም ጋዲ ኔትወርካቸው በጣም ትክክል አይደለም ኧረ እኔ ጋር ይታዩኛል እሺ መሐመድ ዲም የሚል ዩዘር ኔም ጋዲ ሰላም ነው እንዴት ናችሁ ሰላም አለን አለን ሙስሊም ኡስታዝ ይዋር ደህና ናቸው ያው ካልክ እንግዲህ ያው ክርስቲያን ነው ማለት ነው እንዴ በቃ እሱ እያለ እኮ ማን ይገባል ይዋዲ ይሁን እንግዲህ ጭራሽ መሐመድም እያላችሁ ዩዘርኔም እየቀየራችሁ እኛ ሰዎች መግባት ጀምራችኋል ይሁን እንግዲህ እኮ መሐመድም ማለት በፊት እንትን ኤፍቲቪ ላይ ፌስቡክ ላይ የሆነ እንትን ላይ የሚሰሩ ልጆች ነበሩ የዋርካው ዘመርኩን ማራማየት ገብረመድን ምናምን የሚባሉ ልጆች ነበሩ በጣም ይሄ ፕላትፎርም ሳይመጣ ማለት ነው በጣም የቆየ ነው ባይዘው እንደዚህ እና መሐመድም ማለት ያው የዛ ጊዜ ስንጠቀምበት የነበረ ኦኬ እንትን ነውና መሐመድም ማለት ያማረ ጣፋጭ ማለት ነው የሰለሞን መዝሙር ምዕራፍ 5 ያለው ማለት ነው እና የሂብሪው ቃል እኮ ነው የሆነ ድምጽ አለ መንገድ ላይ ስለሆንክ ነው ጋዲ ይረብሻል መንገድ ላይ ስለሆንክ ነው በቃ ለማንኛውም እኔ ባለፈው ይዋድን እንኳን አደረሰ ሳል ስንት ጊዜ ገስት ጽፌ ምን ብዬ ምናምን መልካም ልደት ሳልን በቃ በገባበት ሁሉ እያሳደርኩ ገስት ጽፋለሁ ግን በቃ ማንም ሊያስገባኝ አልቻለም ከተወለድክ እንኳን ለዚህን ያክል ቀን አደረሰ በልልኝ እሺ ወዲ አሚን በል አመሰግናለሁ ወንድሜ እግዚአብሔር ያክብርልን በጣም በርቱ ወንድሞቻችን በጣም የሚገርም ስራ እየተሰራ ነው አሁን ለማንኛውም አይገቡም በቃ አሁን እንደዚህ አይነት ነገር ላይ በጣም ነው እየገቡ አይደለም እና ያው እኛ ብቻ ከስሩ ነው አጠገብ ሌላም ሰው ነው እንደዚህ የሚማር አለ አሁን እኔ ለምሳሌ ጓደኛ አጠገቤው ነው እየተማረ ነበር ጧት ላይ ወንድማችን ዲያቆን መዝሙረ ጋር ቁጭ ብለን ከጓደኛዬ ጋር እየተማረ ነበር አንድ ሙስሊም ጓደኛ አለኝና
አሁንም ራሱ ወደዛ እየሄድኩ ነው በነገራችን ላይ እሱን ለማግኘት እየሄድኩ ነው እና እንደዚህ ስላለ እንዳላችሁትም ከስሩ ነው የሚማር ሰው ስላለ የሚያዳምጥ ሰው ስላለ መሄድ ነው እነሱ ገቡም አልገቡም እሺ ወንድማችን እናመሰግናለን እሺ መልካም ጊዜ በቃ አይ ቲንክ ዊ ሹድ ዱ ዛት ይዋዲ ደፍሮ የሚገባ ሙስሊምም ስለማይኖር ሐሳቡ ላይ ትኩረት ብናደርግ ይመስለኛል በቃ ሐሳቡ ላይ ትኩረት አድርገን አንዳንድ መነሳት ያለባቸውን ሐሳቦችን አንሳ መጨረሻ ላይ የሚገቡ ከሆነ መልካም ካልገቡ ደግሞ ያው እኛ እንግዲህ በያዝነው ስኬጁል መሰረት ላይቭ ሴሽኑን በዛ መሰረት እንቀጥላለን ማለት ነው ኦኬ ደፍሮ የሚገባ ሰው አይ ዶንት ቲንክ ሚኖር አይመስለኝም ሙስሊሞች ያው ብዙ ጊዜ በደመ ነፍስ ነው እንጂ እምነታቸው ላይ ራሱ ምን አለ ምናምን የሚለው ነገር ብዙ አያውቁ ዝም ብሎ ሰው የመከተል ነገር ነውና በደፈናው ሰው የመከተል ነገር ነው እንጂ እምነታቸው ላይ ማውን ምንድነው ቁርአን ምንድነው ስለማመድ ያለው ስለ አላህ ያለው ነገር ብዙ ሰዎች አያውቁም ዝም ብሎ በደፈናው በስሜታዊነት የመመራት ነገር ነውና እምነታቸውንም አንደርስታንድ ስለማያደርጉ አይ ቲንክ እኛ ወደ ሐሳቡ እንቀጥል በቃ ይዋዲ ሌትስ ፕሮሲድ አሁን የጀመርካቸውን እንትኖች በላቸውና በካታጎሪ ከፋፍለን ሜቢ አሁን ቀደም ሳይንቲፊካሊ የሆኑ ነገሮች ሲታሳይ ነበርና ሂስቶሪካሉን እኔ እንደውም ይዋዲ ሂስቶሪካሉን ብታስቀድም ለምሳሌ አሁን ከዚህ እዝራ ያላ ልጅ ነው የሚል አይነት ታሪክ ከየት እንዳመጡ የሳማሪታንስ ታሪክ ላይም አለ የሆነ ቅጥፈት የቀጠፉት አለ አይደል ያ ሳማሪታንስ አዎ እስቲ ታሪካዊ ነገሩን እስቲ ሜቢ እሱን እንትን እንበልና ከዛ ወደ ምንድነው ቀደም ያልከው ደግሞ ሂስቶሪካሉን እናስቀድምና ሳይንቲፊካሉን ደግሞ በኋላ እናደርጋለን ሜቢ የምትል ከሆነ እንደዛ ጥሩ አዎ ይቻላል ግን ይሰማል ዝናብ ነገር አለ እኔ ጋር መጥቷል ግን አሁን ያቆመ ነገር ፀሐይ ይሰማል ፀሐይ ነገር ይወጣል የሚዘልቅ አይመስለኝም ዝናብ ኦኬ እኮ አይ ምናልባት እንትን ካለ ብዬ ነውና ይሰማል እሺ ከሂስቶሪካል አሁን ከተናገርከው ልጀምርና ይሄ ቀድም አንስተናል ስለ ስላሴ ያለው መረዳት አሁን ደግሞ አይሁዶችን በሐሰት እንዴት እንደከሰሳቸው ሱራ 9:30 ደግሞ እንመልከት ኦኬ ሱራ 9:30 ላይ ደግሞ አይሁዶችም ክርስቲያኖችን አይሁዶችንም ደግሞ በሐሰት ሲከሳቸው እንመለከታለን ምናልባት ቆይ ብራይትነስ ልጫነው እስኪ አይዋ እሺ አሁን አይ ቲንክ ይታያል ብዬ አስባለሁ ይታያል ጋዲ እሺ ሱራ 9 ምዕራፍ 9 ቁጥር 30 ላይ እንዲህ ይላል አይሁድ ዑዘይር የአላህ ልጅ ነው አለች ይላል አይሁድ ምን አለች ዑዘይር የአላህ ልጅ ነው አለች እሺ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ ይህ በአፎቻቸው የሚናገሩት ቃላቸው ነው የእነዚያም ከነሱ በፊት የካዱት ሰዎች ቃል ያመሳስላሉ አላህ ያጥፋቸው ይላል ኦኬ አሁን በማያምኑት አሁን ክርስቲያኖች ትክክል ኦፍ ኮርስ የአላህ ልጅ ነው ብለን ባናምንም ኦኬ የእግዚአብሔር ልጅ እየተባለ ከሆነ እሺ ትክክል ክርስቲያኖች ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው ብለን እናምናለን ትክክል አይሁዶች ግን ዑዘይር የሚባል የአላህ ልጅ ነው ብለው የተናገሩበት አንድ ለናሙና ያክል ማስረጃ ሊያመጣ አይችልም በነገራችን ላይ እዚህ ጋር ለመቅጠፍ ለመዋሸት ምናምን ምን ይሞክራሉ የተወሰኑ የአይሁዶ ወይም ደግሞ አንዱ ጭራሽ ምን አለ የሆነ 1 5 6 የሚሆኑ ሰዎች ወደ መሐመድ ሄደው እንዲህ ብለው ስለተናገሩት ስለነሱ ነው እንጂ ጭራሽ ስለ አይሁዶች አይደለም የሚናገረው ብሎ ያላህን ስህተት ለማረም ሲሞክር አየ ነው ግን ስለዛ ነው እየተናገረ ያለው አይደለም አንድ ሐዲስ ላሳያችሁ ኦኬ ሶሪ አንዴ ልክፈተውና እዛኛው እንትኔ ላይ ስላለ እሺ ኖ ይቅርታ እንግዲህ አንዴ እስከከፍተው ብዬ እሺ ያው ሰሐህ አልቡኻሪ 4581 ላይ እንዲህ ይላል ምን ይላል በደንብ አስተውሉ ሰሐህ አልቡኻሪ 4581 ላይ በቂያማ ቀን በመጨረሻው ቀን ምን ይላል መሐመድ አላህን እናየዋለን ወይ ብለው ይጠይቁታል አዎ እናየዋለን ልክ ፀሐይን አሁን እንደምታዩት ጨረቃንም እንደምትመለከቱት አላህንም በዛን ቀን ታዩታላችሁ ብሎ ይናገርና ልክ ሰዎች በየእምነታቸው ይሰበሰባሉ ይላል ወይም ደግሞ
ሙስሊሞች በሙስሊሞች ሳይድ፣ ክርስቲያኖች በክርስቲያኖች ሳይድ፣ አይሁዶች ደግሞ በአይሁዶች ሳይድ ይሰበሰባሉ። the day of resurrection ይላል a call maker will announce let every nation follow that which they used to worship ይላል። ሁሉም ህዝብ ሲያመልክ የነበረውን ይከተል ተብሎ ይጠራል። አናውንሰር የሚባል አለ። ስለዚህ እንደዛ ብሎ ይጠራና ይልና then none of those who used to worship anything other than Allah like idols and other ጋይስ ዮሐድ ነው እኔ ነኝ የተቋረጥኩት። ዮሐዴ ቆሟል። እኛ ጋር ኃይለኛ ዝናብ ነው ሰፈርኛ ጋር እኛ ጋርም እየዘነበ ነው ባይዘው ግን እኛ ጋር ሞሩፍ ፀሐይም ደግሞ ሊወጣ ፈለገ ጅብ ሊወልድ ነው መሰለኝ። እያዛጋው ነው ኔትወርክ። እሺ ኔትወርክ ነው ያቋረጠው መሰለኝ። ዝናብ ያው ብዙም ስለማንራራቅ እሺ እስከዛ ድረስ ማማይ ወይ ጋዲ ተነቀለ ቆይሽ አርጌለታለሁ። እስከዛ ድረስ አንቺ ቀጥ ያው የተነሳው ቁርአን የአምላክ ቃል ነው የሚለው ሐሳብ ላይ እስቲ ቁርአንን በሉት ምንም በሉት እኔ ጣጣ የለብኝም። ጋይስ ኮሜንት ላይ ቁርአን ስፔሊንግ ከምታስተካክል ገብተህ እምነትህ ሞግት እስቲ እዚህ ሐሳብ ላይ የተወሰነ ነገር ይጂበት ማማይ። ሱረቱል ተውባ ኦኬ ዮሐዴ ቢጨርሰው አሪፍ ነበር ኔትወርክ ካላስቸገረው። ይሄው አንድ ቁጥር እየጻፈ ነው። እሺ እኔ አንድ ሐሳብ አነሳለሁ በኋላ። እሺ ኡስታዝ ዝናቡ አዛገነ እሺ አሬ ታሪኩን ጨርሼ ምናምን ትጨምረው አለ ብዬ እናገራለሁ። ታች ነኝ ወይ ውርደት አለ ወይኔ በላቸው የምር አይዞ ፓፓ አወረደበል። እሺ ያው የቱ ጋር ነበር የተቋረጠው? እንትኑን እያነበብክ ሐዲሱን እያነበብክ ይሄ on the last day the day of judgment የሚለው ፓርት ላይ አለ አይደለ? እሱም ፓርት አዎ ኦኬ በጣም ጥሩ። እኔ ዝም ብዬ ላንብበውና ሐዲሱ ስለነገርኳችሁ ወይም ደግሞ ማማዬ ምናምን መክፈት መቼ ከሆነ ሳል ቡኻሪ 4581 ተከፍችላቸውና እኔ አነብዋለሁ ማለት ነው። ኦኬ ምን ይላል? አይ ቲንክ አላህ ይመጣል በቂያማ ጊዜ ምናምን አልኳችሁ። ከዛ በኋላ ሁሉም በየነገዳቸው ወይም ደግሞ እንደየእምነታቸው ምናምን ይሰበሰባሉ ይላል። ስለዚህ መጀመሪያ ወደ ማን ይመጣል? ወደ አይሁዶች። ምን ይላል? then the Jews will be called upon and it will be said to them ይላል። then አይሁዶች በተሰበሰቡበት ወይም ደግሞ ተሰብስበው ይጣሩና እንዲህ ብሎ ይጠይቃቸዋል ይላል። ማን ነው ጠያቂው? አላህ ነው። ምን ብሎ ይጠይቃቸዋል? who do you use to worship ይላቸዋል። ማንን ነበር ስታመልኩ የነበራችሁት ብሎ ይጠይቃቸዋል። ማንን? አይሁዶችን። ከዛ they will say አይሁዶችም ምን ይላሉ? ኦኬ ከፍ አድርጋት ጋዴ እሺ በአማርኛ እኔ ከፈሽው። እሺ ቀጥሎ ምን ይላቸዋል? ለኔ እንግሊዘኛው ስለሆነ ያለኝ የሚታየኝ እሱ ስለሆነ እሱን ላንብበው። ስለዚህ ምን አላቸው? ከዛ ማንን ነበር የምታመልኩት ብሎ ጠየቃቸው ይልና እነሱ ምን ብለው መለሱለት ይላል? they will say we used to worship እዝራ እኛ ስናመልክ የነበረውማ እዝራ ነው አሉት ይላል። ማናቸው መላሾቹ? ኦኬ ማናቸው መላሾቹ? አይሁዶች ነው የሚለው ዘጁሽሽ። ስለዚህ ስታመልኩ የነበረው ማንን ነው ተብለው ሲጠየቁ እዝራን ነበር ስናመልክ የነበረው ብለው ይመልሳሉ አይሁዶች። ኦኬ በተመሳሳይ ሴንስ ይወርድና ወደ ክርስቲያኖች ደግሞ ይሄዳል ይላል። then they will ከዛ ወደ ሲኦል ይልካቸዋል እነሱ ይልና afterward the Christians will be called up on and will be said to them ይላል። አሁን ደግሞ ክርስቲያኖችን ይጠራቸውና እንዲህ ይላቸዋል
who do you use to worship አለ ማንን ነበር ስታመልኩ የነበራችሁት ይላቸዋል they will say we use to worship Jesus the son of Allah ይላሉ እኛ ደግሞ ጂሰስን ነበር ምናመልከው ኦኬ ብለው ይመልሳሉ ይላል then they will be thrown to hellfire ይላል ወደ ሲኦል ከዛ እንዲሄዱ ይልካቸዋል just imagine አሁን አይሁዶች እዝራ የሚባል ሰው የአላህ ልጅ ነው ብለን እናመልክ ነበር ብለው ያምናሉ እንደውም በትንሳኤ ቀን ተሰብስበው ራሱ ሲጠየቁ ማንን ነበር ስታመልኩ የነበራችሁ ተብለው ሲጠየቁ እዝራ የሚባለው የአላህ ልጅ ነበር ስናመልክ የነበረው ይላሉ ይላል ይሄ በአይሁዶች ታሪክ እንዲህ የሚባል የእግዚአብሔር ልጅ አለ እሱን ነው ምናመልከው ብለው አያውቁም ያውቃሉ የሚል አንድ ሙስሊም ካለ ይገባል ማስረጃንም ይሰጠናል ኦኬ ትገባላችሁ ማስረጃንም ታመጣላችሁ ታስተምሩንም አላችሁ ብሏል መጽሐፉ ማለት ስለዚህ ግቡና ማስረጃውን አቅርቡ ኦኬ ይሄ ለመማር በጣም ዝግጁዎች ስለሆነ አለበለዚያ ይሄን ገብቶ መሞገት የማይችል ሰው ካለ የቁርአኑ ስህተት ሊያምን ይገባል ኦኬ አንድ በቁርአን ላይ ስህተት ከተገኘ ደግሞ ኦኬ እስልምና ቶታሊ ምን እንደሆነ ሊያረጋግጥ ይገባል ስህተት እንደሆነ ምክንያቱም ከፈጣሪ ሌላ ዘንድ ቢሆን ኖሮ ብዙ ግጭቶች በሱ ባገኙበት ነበር ስለሚል ቻሌንጁ ራሱ ስህተትን ባገኙበት ነበር ነው የሚለው ከፈጣሪ ለመሆኑ ስህተት አለመኖሩ ብለው ነው የሚያስቡት ማለት ስለዚህ ይሄን ስህተት ከእውነት መሆኑ ካላረጋገጣችሁ በቃ መውጣት ነው ዘጻአት ያስፈልጋችኋል ከእስልምና ማለት ነው እሺ ልትወጡ ያስፈልጋችኋል እሺ ሌላ የምትጨምሩት ካለ ጨምሩና የሰማርያውን አይገባኝም ስለ ምን አይነት ውሸት ነው እንደውን ስለ በጣም የሚደብር ውሸት እኮ ነው እውነት ለማውራት በጣም የሚደብር ውሸት ማለት ነው እንደዚህ አይነት ነገር አሁን ሰምታችሁ ከሆነ ዮሐድ ያነሳው ምንድነው ጋይስ ሱራ 9 አይደለ 9:30 አይደል እንግዲህ አይሁዶች ማንን እዝራን እግዚአብሔር ልጅ ብለው ቆይ እኔ እኮ እንደው ይሄ ባይዘው ጋይስ የሰው ድርሰት መሆኑን በጣም ነው እንደዚህ አይነት ስህተቶች በጣም ከባባድ ስህተቶች ናቸው እነዚህ ቀደም እንዳልኳችሁ የክርስቲያኖች እምነት ላይ ስላሴ ላይ ግምት ነው ኦኬ ክርስቲያኖች ስላሴን ያምናሉ ብለው ላይክ ቁርአኑን ሲያስቀምጥ አላህም እንግዲህ ሲናገር ግምት ነው ምንድነው ግምቱ ምንድነው ክርስቲያኖች ስላሴ ብለው የሚያመልኩት አላህን ኢሳንና እናቱን ሶስቱን አካላት ስላሴ ብለው ያመልካሉ ብሎ መረዳቱ እንደዛ ነበር የአላህ መረዳት እንደዛ ነው አሁንም ደግሞ ስትመለከቱ ሱራ 9:30 ላይ ዋዲ እንደነገረን አይሁድ ኡዘይር የአላህ ልጅ ነው አለች እዝራ የአላህ ልጅ ነው ከየት ነው የሚያመጡት ቆይ ነገር ከየት ነው የሚያመጡት እንደው ዝም ብሎ በቃ በመሰለኝ በቃ የሆኑ ሰዎች አሉ አይደል የሆኑ ሰዎች ይሰሙና በመሰለኝ የሚጻፍ ነገር የሆነ የሰው ምንድነው ቅዱስ ጳውሎስ ይናገራል ካሮጊቶች ተረተረት ራቁ እንደሚለው በቃ የተረተረት ነው ይዘው የተረተረት ኦኬ ፒውርሊ ተረተረት ነው ማሳየውም ተረተረት እንደሆነ አንድ ሙስሊም ጋይስ አንድ ሙስሊም ተሳስቶ ገስት አይልም አንድ ሙስሊም ተሳስቶ ገብቶ ሐሳቡን ዲፌንድ ያደርግ አንድ ሙስሊም ኦኬ በቃ ውሸት ከስር መሰረቱ ድርሰት ለመሆኑ ብዙ ነገር ማሳየት ይችላል እነዚህ ሁለቱ በቂ ናቸው በጣም በቂ ናቸው ለምን ውሸት ነው አይሁዶችን ብትጠይቋቸው የነጥቅ ሲዛቸው እኛ እዝራ ልናመልክ ብለው ነው የሚስቁባችሁ ዮሐዴ ቀደም ያልከው ደግሞ አንዳንድ ኡስታዞች ብለ የተወሰኑ አይሁዶችን ነው የሚለው ነገር በነጽጽር ራሱ አሁን አንተን እንዳልከው ነጽጽሩ ራሱ አይሁድን በዚህ በኩል ሪፕሬዘንት ያደርጋል በዛ በኩል ደግሞ ክርስቲያኖችን ኦኬ ክርስቲያኖች አይደለ ክርስቲያኖች አልመሲሁ የአላህ ልጅ ነው ይላሉ አሁን ክርስቲያኖች ሲባል ይሄ የሜንስትሪም ክርስቲያኖች እምነት ነው በቃ ጌታ ኢየሱስ የእግዚአብሔር ልጅ ነው የሚለው ነገር እንደዛ ብለን ነው የምናምነውኛ በዛው ንጽጽር ነው አይሁዶችም ደግሞ ከየት ነው ያመጣችሁ እንደዚህ አይነት ውሸት እስቲ ደፈር በሉ ኦኬ ደፈር በሉ አላችሁ ሙስሊሞች ባይዘው ከታች ቨርስ ሊስት ላይ እንዳላችሁ እርግጠኛ ነኝ አይቻለሁ ደፈር በሉና ገብታችሁ እስቲ ይሄው የአምላክ ቃል የምትሉት ቁርአን ላይ በትንሹ ከቅድም ጀምሮ ስናሳይ ይሄ በቃ አይን ያወጣ ፍጥጥ ያለ ቅጥፈት
እዚህ ገብታችሁ መሞገት ባትችሉ ኦኬ እዚህ ገብታችሁ መሞገት ባትችሉ ኡስታዞቻችሁን እስቲ ሄዳችሁ ጠይቁ ይሄን ነገር ጻፉና በቃ ያለ አይደል የከተማ ሰው ማርላችሁ ኢንተርኔት ኮኔክሽን አላችሁ ምናምን ስልክ አላችሁ ጻፍ አድርጉና ኡስታዞቻችሁን ሄዳችሁ እንዴ እዚህ ጋር እንደዚህ ላይ እንዴት ነው ብላችሁ ጠይቁ ከዛ የሚሰጧችሁ መልስ ለማገናዘብ ሞክሩ ኦኬ እንደውም የሚገባ ሙስሊም ካለ በጊፍት እንባርካለን ቻሌንጅ እንጀምር መሰለኝ ይዋዴ ቀጥል ያ አረ ግቡና ትክክል ትባረካለህ በጊፍት የሚለው ያው ለቀልዱ ነው እሺ ግን እንሰጣችኋለን ችግር የለውም ግቡና ይሄንን ከራሳችን እኮ ነው እንሰጣችሁ ሲጀመር እንጂ ሌላ ነገር አይደለም ከራሳችን ነው ሰው እኮ ያምራል እውነት ነው አስቸጋሪ ነው ሌላ ነገር ሊያስቡ ይችላሉ ብዬ ነው እሺ ተወሰናልና ቁርአኑ ነው የሚለውን እናንተ አንዳንዴ በመጋነን የሆነ ራስን በማከበር ባታወሩ ጥሩ ነው እስልምናችንን እኛ እናቋለን ከወቃችሁ ጥሩ ነው ስለዚህ እንኳን ደህና አነጋገር ጥሩ አይደለም ኖ እምነት በዚህ ልክ አይለካም በሚሊዮን የሚቆጠር እምነት አታካብድና ቀጥል ወደ ዋናው ፖይንት እሺ ችግር የለውም እንኳን ደህና መጣ ሰላምታ እግዚአብሔር ነው በክርስቲያኑ ባይዘው እስልምናው ግን ክርስቲያኖችን ሰላም እንድትሉ አይፈቅድላችሁ መሰለኝ እኔ ሰላም ተፈልኝ ብያለሁ ሁላችሁንም ሱራ 9 ያሁኑ እሱን ሐሳብ ላንሳለና ሱራ 9:30 ላይ አይሁድ ኡዘይር ያላ ልጅ ነው አለች ይላል አይደል አለች ማናት ያለችው አንብቦ በስራ አይሁድ እኮ አይሁዷ አንድ ግለሰብ አይሁድ ይላል አሁን አንተ አንድ ግለሰብ ሳይሆን ትልቁ ፖይንቱ ቀጥሎ እናነበዋለን ኢየሱስ አሁን እናንተኛ ኢሳን አንድ ሴት ናት አንድ ሴት ናት ያለችው አራዳምጥ በእናትህ ማዳመጥ ካለባችሁ አሁን ችግራችሁ እናንተ ተረጋጋላችሁ እኛውም ደግሞ እንመልሳለን ትላላችሁ ቆይ ብዙ ሚሊዮን ሰው ምናምን እያልክ እኮ እያለቃቀስክ ገባ ቆይ ተረጋጋና አይሁድ ኡዘይር ያላ ልጅ ነው አለች አይሁድ የምትለው አንድ ሴት ናት ነው እያልከኛለሁ አንድ ሴት ናት አይሁድ አንድ ክፈተውና እስቲ እኔ አንድ ስልክ ነው ያለኝ አንድ ሰው ይክፈተውና እናንበው በተረጋጋ መንፈስ መጀመሪያ ኮንፊርም አድርግ ኧረ እኔ ተረጋግቻለሁ ብሮ እስኪ አይሁድ አንድ ሴት ናት አንድ ሰው ውስጥ አለ አንድ ስናንብበው አሁን ቃላት እንካውጣ ምናምን ተውና እናውጣውና እናንብበውና አውዱን ጠብቀን ከዛ ወንድማችን ተረጋጋበል እንዴ በጌታ ስም ተረጋጋም ነው እኔ እኮ እየጠየቅኩ ነው ስማኝ ጆሮን አሰራው አይሁድ የምትባለው አይሁድ የተባለችው አንድ ሴት ናት ወንድማችን አይሁድ አንድ ግለሰብ ነው እናንብበው አይሁድ ይልና አንድ ያውጣውና እናንብበው ማስረጃሽ አንድ ግለሰብ ነው ወይኔ ለምንድን ነው ተረጋጋም እንዴ ይሄው አማርኛ ነው እኔም አንተም እንግባባታለን አይደል ችግር የለውም ቆይ ጋዲ አንዴ ልክፈትለትና እሺ ችግር የለውም እሺ እናነባዋለን ይኸው 9:30 ላይ አንብብ እሺ አይሁድ ኡዘይር ያላ ልጅ ነው አለች ይላል ምን ማለት ነው አለች ካለ በኋላ ክርስቲያኖችም ያብቷል እዚህ ጋር ሁሉንም እያጠቃለለ ነው ትልቁ ፖይንቱ ስለ ኢሳ መናገሩ ነው አላህ የጠራ ለማለት ፈልጎ ነው ፖይንቱ እንጂ እናንተ እንደምታስቡት አይደለም ስለዚህ እኛ በመናስበው እንሄዳለን አንተ በመናስበው እኛ ምን ብለን እናስባለን አልካን አንዴ ተረጋጋ እኔ ነኝ የቁርአን ባለቤት ትርጉም ጥያቄው ገብቷል ግን ተረጋጋ ገብቶኛል ምንድነው ጥያቄው ተረጋጋ የምትሉት ምንድነው እሺ ችግር የለም አፋፍ የምትሉት ተረጋግቻለሁ እንዴ ከተረጋጋ ጥሩ ጥያቄው ምን ነበረ እስኪ ጥያቄውን አስታውሰን ጥያቄው አሁን እናንተ ትልቁን ነገር ኡዘይር እንዴት እነሱ ያመልካሉ ወይ ኡዘይር አምላክ ነው ያለው ማን ነው ጥያቄው ምን ነበረ መጀመሪያ ጥያቄውን አስታውሰን የምንናገረው ቢያንስ ስማ እንጂ ለመመለስኮ መጀመሪያ ምንለውን ስሰማ ነው አይደል ጥያቄው ምን ነበር ጥያቄው እስከሰሰ ነው ቁርአን እያላችሁ ነው ትልቁ ነገር ዋሽተዋል ኡዘይር አይሁድን አያምኑም እኛም ደግሞ ኢየሱስንም አናመልክም እያላችሁ ነው እናንተም የኢየሱስ አምላክ አረብስ ምን አይነት ሰው እና አቃለ ግን እስካሁን አልተሻሻልክም ወይ እናንተ ጥያቄ ምንድን ወደ ገደለው ነው መግባት ያለብን ምንድነው ስለዚህ ስማና ጥያቄው ስማና ሌላ ሙስሊም አስገቡ ዋዲ ያላወቀው አንዴ ማማኝ እኔ እድሜ ዘላለማችሁንን ምታወቁ ነው አንዴ ቆይ አልካን ጥያቄን ልጠይቅህና ስማ ኦኬ ጥያቄውን ስማ ጥያቄን አቅርብ ብለኛል አሁን ጥያቄውን በደንብ ስማ አይሁድ ኡዘይር የአላህ ልጅ ነው አብዱራህማን አንዴ እሺ አይሁድ ኡዘይር የአላህ ልጅ ነው አለች ይላል አይሁድ የተባሉት እዚህ ጋር እነማን ናቸው አይሁድ ነው ያለችው አይሁድ ኡዘይር የአላህ ልጅ ነው አለች የሚለው ፖይንት ያዝልኝ
ቀጥል ከዛ ቀጥል ያለው አንብበው በእናትህ ታችም ያለው እና ነበር ማነች ስለ ክርስቲያኖች ነው የሚያወራው ከዛ ቀጥሎ አይሁድ የሚለው ነው መጀመሪያ ቀጥል ሁሉንም አንብበን ነው ከዛ በኋላ አውዱን ጠብቀን ደግሞ እንደ እስልምናን ይፈታልሃለሁ ምንድነው ሲምፕል ነገር ነው እንዴ አይገናኝም ይገናኛል ከዚህ ጋር እሺ ቀጥል ይገናኛል በደንብ 31 ምናነበው አንድ ጥቅስ ይኸውልህ ክርስቲያን አምስታነብ አንድ ጥቅስ አንብበው 30 ቦታ ማቴዎስ ምናዝ ዋዝንኪ ነው ምገባው እስከምትፈልገው አንብብ እሺ ቀጥል እሺ ክርስቲያኖችም ይላል ይኸውልህ ክርስቲያኖች አልመሲህ ያላህ ልጅ ነው አሉ ይላል ይሄም ይላል ቀጥል ይሄም ይላል በአፎቻቸው አለ የሚናገሩትን ቃላቶቻቸውን እነዚያንም ከነሱ በፊት የካዱትን ሰዎች ቃል እስቲ ያመሳሰላሉ አሳየኝ አላህም ያጥፋቸው ከእውነትም እንዴት ይመለሳሉ ቀጥል ታች አንዴ አውርድልኝ ካለ በኋላ እነርሱም በቀር ይላል ሌላ አምላክ የሌለው ቀጥለው ቅርታ ሶሪ የሌለው አንድም አምላክ ሊገዙ እንጂ አንድ አምላክ ይልኝ ከላይ አንድ አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውና መንኩሶቻቸው የመርየምን ማለት ማርያም ማለት ነው መርየም ልጅ አልመሲህንም ያላህ ሌላ አማልክት አድርገው ያዙ ከሚያጓሩትም ይልና እስኪ ሁሉ የጠራ ነው ማን አላህ Subhanahu Wa Ta'ala ስለዚህ እናንተ አጋርታችኋል እነዛም አጋርተዋሉ ነው ጨረስክ አነበብክ በቃ ይበቃኛል እሺ አሁን መልስ እዚህ ጋር ነው አንተ ምንድነው አይሁድ ዑዘይር የአላህ ልጅ ነው አለች ይላል እዚህ ጋር አይሁድ የተባሉት እነማን ናቸው ነው ጥያቄ መልስ እሺ ዑዘይር አይሁድ ማለት በዛ ሰዓትም አይሁዶች ያመኑ አሉ አይሁዶች ገብተዋል አሁን እንደ ቁርአን አሁን በዛ ሰዓት በኢየሱስ አሁን በነበረ ሰዓት አይሁዶችም ነበሩ አይደል እንዴ ኦኬ በማን ሰዓት በዛ አንግል ነው አሁን እኛ እኮ በዛ በማን ሰዓት አንዴ አዳምጥ በማን ሰዓት ነበር ያልከው አሁን ይኸውልህ በዛ ሰዓት አሁን አይሁዶች አልመሲህ ኢሳን በዛን ሰዓት የምትለው የትኛው ሰዓት ነው ንገረና በዛን ሰዓት የትኛው ሰዓት ነው እኔ በጣም ይገርመኝ ነገር አፋፍ መጠየቅ ምን ያስቃል በዚያ ሰዓት ትላለህ የትኛው ሰዓት ነው እዚህ ጋር መታጀረብሩት ሙስሊምን እኔ እንደው አልካን እባክህ መልስ የትኛው ሰዓት ነው በዛን ሰዓት እያልከኝ እኛ ትልቁ ፖይንት ማለት ነው እኛ ሙስሊሞች አንፈራ አረ መጀመሪያ መልስ በዚያ ሰዓት ያልከው መቼ ነው ትልቁ ፖይንት አላህ ኢሳ የአላህ ባሪያ ነውና ፍትሃዊ ሆነ አይ አዳምጥ መጀመሪያ ሙሉ ይነበባል አስነበብን ይሄንን እንድትመልስ ነው አውዱን ይዤ ነው የምመልሰው አልክ እስከታች ድረስ አስነበብን ሰማኝ አሁን አገናኝና ከፈለከው ጋር አገናኝተ አይሁድ ዑዘይር ያላህ ልጅ ነው አለች ብዬ ስጠይቅ በዛን ሰዓት እኮ እንደዛ የሚያምኑ ሰዎች ነበሩ አልክ በየትኛው ሰዓት በዚያ ሰዓት ያልከው መቼ ነው መልስ አልካ ነው ማይከን ክፈት ነው ትግባውን ችግራችሁ እናንተ ጣልቃ ትገባላችሁ በየትኛው እንደ መርማሪ ነው ጥያቄያችሁ እኛ አንድ ጥያቄ ስንጠይቅን ሰማይ ምን ሰዓት አልተረፈንም ማትመልስ ከሆነ ወደ ካባ አይ ምንም ሲጀመር ሳቅ የሚያበዛ ሰው ባይዘው ምንም ነፃ የሆነ ሰው አይሁድ መጀመሪያ ያለውን ሰምተዋል ግን አይሁድ የተባለው እዚህ ጋር ሴት ናት አንዲት ሴት ናት እኮ ብሎ ነበር እኮ እኔ እኮ እውነት እሱ እንዲል እኮ እየጠበቅኩ ነው የምር እስቲ አንድ ሴት ነች በል እኔ በዚህ ልጅ ማለት ነው ያዴ ታውቀዋለህ እኔ በዚህ ልጅ ኤፌሶን ተመርምራ በሽታ አለብሽ ከተባለ በዚህ ልጅ ምክንያት ነው ነገራችን ቴሌግራም ላይ በፈጣሪ ስም እንዲሁ ሲያዝገን ነው የሚለው ወይ መዳነለ እኔ እኮ አድጎ ከሆነ ምናምን በሚል ነበር እና ይስቃል ታውቃለህ እኔ እኮ አለ በዚያ ሰዓት ይታልከ አይ በዛ ሰዓት ብሎ የተናገረው አምልጦት ነው በኢየሱስ ሰዓትም አይሁዶች ነበሩ አለና የሆነ በመሐመድ ሰዓትም በዛ ሰዓትም ነበሩ አይነት ነገር ሊል ፈለገ ግን ኤኒዌይስ እሺ አብዱራህማን ነው የሚለው አቤት ሰላም ነው እንኳን ደህና መጣ እንኳን ደህና ቆያችሁ አለን ይመስገን አሁን የተከፈተው ሱራ 9:30 ላይ አይሁድ ዑዘይር ያላህ ልጅ ነው አለች ይላል እሺ ይሄን መጽሐፋቸው ላይ አለ ሳይሆን ይላሉ ነው የሚለው ቃሉን አለ መጽሐፋቸው ተጽፏል ሳይሆን ባፎቻቸው ይላሉ ነው አይሁድ የተባለው እዚህ ጋር
በነብያችን ዘመን የሆነ ሰዎች ይሉ ነበር ማስረጃ እና የዛን እንጂ ይላሉ ተጽፏል አይደለም እዚህ ጋር እያለ ያለው ችግር የለውም። ቆይ ይኸው ላተልቀው ቆይ ማስረጃሽ መሐመድ ጊዜ ድምጽ ያስተጋባል። አንዴ ቆይ ሚውት አድርገውና ሰማ አንዴ መሐመድ በነበረበት ሰዓት አሁን ምን ብለናል? መሐመድ በነበረበት ሰዓት ላይ ኡዘይር ወይም ደግሞ እዝራ የአላህ ልጅ ነው ብሎ የሚያምኑ አይሁዶች ነበሩ ብለናልና ማስረጃ አሁን ማይክን ሆነ አድርግ ይሉ ነበር። ያ ነው በዛም እንትን ነው የመጣ እና መቀበል ያለ መቀበል የራሱ ጉዳይ ነው። እሱ ተጽፏል አይደለም እያለ ያለው መጽሐፋቸው ላይ ምንም እዚህ ጋር እኮ ልንገራችሁ እያንዳንዳችሁን ክርስቲያን የሆነውን ወደ እስልምና እንደማይመጣ መዝጊያ በሩ ነው ያደረጋችሁት። እውነት በፍለጋ ከሆነ ለምን እውቀት ካላችሁ በስነ ምግባር አትወያዩ ከሙስሊሞች ኡስታዞች የራሱ ጉዳይ ብያለሁ። የራሱ ጉዳይ ለኛ እንደ ቁርአኑ ላይ የተቀመጠው እንኳን እንደፈለክ እሺ እኔ እኮ ያልኩህ ምን መሰለህ አንተ እንደፈለክ ውሰደው እኔ ግን እንደዛ ወሰርኩት አምንበታለሁ። ለማን ነው አሁን እየጠየቀለው? ለሙስሊሞች አይደል? እኛ እንደዚህ ነው ምናምነው አልኩ። አይ አልፈልግም ካልክ የራሱ ጉዳይ ነው። ምን ላድርግ? የመቀበል ማስገደድ እኮ አልችልም። ለአንተ ስማ ጋዲ አንድ ሐዲሱን እሺ ሐዲሱስ ምንድነው የሚለው? መጨረሻ ቂያማ ላይ አይሁዶች ተሰብስበው ማንን ነበር የምታመልኩት ተብለው ሲጠየቁ እዝራን ነበር የአላህ ልጅ እዝራን ነበር ምናመልከው ይላሉ ይላል። ኦኬ እዚህ ጋር እናመልክ እዝራን የአላህ ልጅን እናመልክ ነበር የሚሉት አይሁዶች ናቸው አይደሉም? ያመለኩ እንደዛው ነው የሚሉት። አንተንም ኢየሱስ ያመለከ ሞት እንደዛው ነው የምትለው። የት ነው አይሁዶች እስቲ በህይወት ታሪካቸው አንተ በመሐመድም ታሪክ በለው በየትኛውም ጊዜ እስከ አይሁዶች እዝራ የሚባልን ሰው የአላህ ልጅ ነው ብለን እናመልካለን ብለው የተናገሩበትም የጻፉበትም ካለ ማስረጃ አምጣሽ። ይኸው አይሁዶች ሁሉ ተጽፏል እያለ አይደለም አብዱራህማን ስማይ አይሁዶች ሁሉ ተሰብስበው ሲጠየቁ እዝራን ነበር የምናመልከው ብለው ይመልሳሉ ነው ያለው። እስኪ የቱ ጋር ነው እዝራን ነው የምናመልከው ብለው የተናገሩት አይሁዶች? ማስረጃ ስጠን ነው እያለ ያለው እዚህ ጋር ተጽፏል እያለ አይደለም ይላሉ ነው እንጂ የሚለው ተጽፏል እያለ አይደለም። የት ነው ያሉት እኮ ነው። እኔ እኮ የተጻፈውን አሳይ አይደለም የት ነው ያሉት ያሉበትን ማስረጃ አምጣ ነው። እኔ አላህ Subhanahu Wa Ta'ala ባፎቻቸው የሚሉ ነገር ይላሉ ብሎ ነው በቁርአኑ ተወረደልን። ያሉበትን ማስረጃ አምጣ። በነብያችን ዘመን ደግሞ ይሉ ነበር። እሱን ያንተ ጉዳይ ነው። ማስረጃ አምጣ። በመሐመድ ጊዜ እንደዛ የሚሉ አይሁዶች እንደነበሩ ማስረጃ አምጣ። ለአንተ ምን ነው አንተ እነሱን ለምንድን ነው ሌላ ስለ ክርስትና ለምን አታወራም? አይሁዶች ውስጥ ሄዳቸው ስለ አይሁዶች ይዋዲ አምላክን ገደሉብህ እንዴ? ተረጋጋ እንጂ ተረጋጋ አብዱራህማን። አሁን ስሜት አያቱን በቃ የራሱ ጉዳይ በሚሉ አልፈነዋልሽ። መልስ የለም የራሱ ጉዳይ። እኔ ይዋዲ ቆይ ይሄን እንተንም በለውና ሁለተኛ ጥያቄ ያቺ ፍየል የበላችሁ ቁርአንስ የት ሄደ አብዱራህማን? ፍየል ነው ቁርአን የተኛው የተጻፈው ወይ
አንብብ መጀመሪያ አንብበው እንጂ ሳታነበው ጥያቄ ምንድነው? ማንዲ ጋዲ ሰማው ኮፈልታሬ ማል ኮፈልታሬ ሲበይ ማል አበይ ሰማ እኔን ሙስሊም ነኝ ያንተ ስቅ ምንም አያረገኝ ሙስሊም ነኝ መጀመሪያ ወቀኝ አብዱሬ በቃ ዲስ በቃ አቲውማን ቤክቱ በቃ ዲስ በቃ ዝምታ መልስ ነው በሚለው እና ያዘው ነው ወንድማችን ወደ ካዕባን ላከው ገለቶም ያብዱራማን አረብታልኝ ብሎ በኦሮምኛ ደገፈዋ ማኑን ያስነካኝ እኮ ነው ገብቶሻል አይደል ያራዳል እቺስ ኦሮምኛ በኦሮምኛ የሆነ ነገር ብሎኝ በቃ ከዮሐዴ እንደደብቀው ዮሐድ እንዳያቅ ሊያማው እኮ ነው በኦሮምኛ ከፍንም አላ አይ ከባድ ነው የሚመልስ ጠፋ ምንድነው እሱ ማለት ለእስልምና መሰረት ነው አይደል ቁርአን እና ቁርአንን ዲፌንድ ማድረግ የሚችል ከሌለ ከዛ በኋላ ስለ አላህ ስለ ሌላ መሐመድ ወዘተ እነዚህ ነገሮች ሁሉ መነሻቸው ይሄ ነው የቁርአንን የፈጣሪ ቃልነት ማረጋገጥ ይቀድማል ለሌሎቹ ትምህርቶች ማለት ነው ስለዚህ ከየት መጣ የፈጣሪስ ቃል ነው ወይ ምናምን የሚለው መመለስ ካልቻለ እንግዲህ ወቀኝ እስቲ እኔ እኮ ሙስሊም ነኝ ምናምን ብሎ ሲፎክር ነበር አወቅን ሙስሊም ነህ ግን ማስረጃ የለም ሶ ምን እናድርግ የሚያስፈልገው እዚህ ጋር ማስረጃ ነውና ደሞ በጸባይ ማውራቱ ጥሩ ነው ትንሽ ያዝ ሲደረጉ ጋል ይላሉ ቶሎ አይ እንትን ወዲያው ስሜታዊ የሚሆኑት ነገር አለ እግዚአብሔር በሚያውቀው ግን እንደተባለው ነው ማስረጃ ላይ ቤዝ ያደረገ ነገር ዮባይ እንኳን ደህና መጣ ብሮስኪ እሺ አቡኪ ወይ እንዴት ነህ እንዴት ነህ አቡኪ ደህና ነኝ እንዴት ናችሁ እናንተ አለን ይመስገን ሙስሊም ነብይ አስባለሁ አው ሙስሊም ነኝ ቁርአን የአምላክ ቃል ነው ብለህ ታስባለህ አይደል ታምናለህ አዎ አምናለሁ ኦኬ ያቺ ፍየለው የበላችሁስ ቁርአን የት ነው ያለው የትኛው ቁርአን የቁርአን የሆነ ክፍል የሆነ ፓርት የሆነ ቨርስ ፍየል እንደበላችሁ አታውቅም አቡኪ ወይ የትኛው ቦታ ነው እንደዛ የሚለው የለም ፍየል በልቷል የሚለው እሺ በቃ ዮሐዴ እስቲ አንዴ ከፍታ አሳየው አለ ኦኬ ከፈተና ዮሐዴ እየከፈትከው ቁርአንን አላህ ይጠብቀዋል ይሄን ነግረን ከዛ ቢያነበው ደስ ይለኛል ቁርአንን አላህ ይጠብቀዋል አቡኪ አቡኪ ሰምተኛል ይሰማል ቁርአንን አላህ ይጠብቀዋል ብለህ ታምናለህ አዎ አላህ ነው ጠባቂው እሱ እና የሆነ ነገር ሆኖ ቢሆን አልጠበቀውም ማለት ነው አይደል ወይም ደግሞ ጠብቃለሁ ብሎ ጠባቂ አይደለም ዋሽቷል ያስብለዋል ጠብቀዋለሁ ብሎ ባይጠብቀው ይጠብቀዋል ማለት ነው አሁን አንተ መጀመሪያ ማወቅ ያለበት ነገር መጽሐፍ ቅዱስ እግዚአብሔር ቃል ነው ብለህ የምታስበው አይ መጽሐፍ ቅዱስ ጋር አይደለም ያለነው ቁርአን ጋር ነው የቁርአኑን ጨርስ ቆይ ማስረጃ እኮ ነው መልስ እኮ ነው ሊመልስልህ እኮ ነው መጽሐፍ ቅዱስ ለቁርአኑ ማስረጃ ሊሆን ስለማይችል የቁርአኑን ብቻ ጨርስስ አንተ ሲጀመር መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ አይደለም የምታስበው እንደዛም አሁን የሆነ ሰው ስለሱ እያወራን አይደለም እሺ አዎ አላህ ይጠብቀዋል በቃ በጣም ስለዚህ የሆነ ነገር ሆኖ ብናገኘው አላህ ዋሽቷል ማለት ነው እየጠበቀው አይደለም አሁን የፍየሏን ታሪክ እንስማና ካልበላችሁ ጠብቆታል ከበላችሁ ደግሞ የአላህን ጥበቃ አልፋ ፍየሏ መብላት ይችላልች ማለት ነው ሰው አይጠብቀውም ዋሽቷል ያስብለዋል ማለት ነው ቀጥል ይዋዴ ኦኬ እና ምኑ ላይ ነው አሁን ያልተጠበቀው እስቲ ምን ይላል እስቲ ላሳይ ነው አረብኛ ትችላለህ ወይስ እንግሊዘኛ የትኛው ይሻላል አረብኛውን ይችላል ችግር የለም እሺ አንብብልን እሺ ከዚህ ጀምርና حدثنا أبو سلمة يحيى بن خلف تقارب ودزة
حدثنا عبد الأعلى ايش عن محمد بن إسحاق كذا وده ملسه عن عبد الله بن أبي بكر قاتله عن عمرة عن عائشة هداون وعن عبد الرحمن ابن وده ملسه القاسم عن أبي نجم وانا بنتو لاين ده عن عائشة قالت عائشة ቆይ ልንገራ ሌላ ሰው ነው። ቆይ አንዴ ዙበር ሚውት ያረኩ ነው። እባክህ ሙስሊሞች ሲገቡ እንዲሁ በቃ ለጩኸት አትግቡ፣ ተረጋጉ። እንዴ አቡኪ ያወራ ነው። ከዛ ዙበር ትቀጥላለህ። ምን አልከኝ? እያነበብኩ እኮ ነው። አትንጫንጩ። ቀጥል። አንተ ነው አቡኪ አንተ ነው አይደለም። ቆይ እሺ ቀጥል። አቡኪ لقد نزلت آية الرجم እሺ ቀጥል። كذا ورضاعة الكبير ايش 10 ولقد كان في صحيفة تحت سريري فلما مات رسول الله صلى الله عليه وسلم ايش وده زمن لسه ايش اوكي ايش وتشاغلنا بموته دخل داجن فأكلها ترجمه أنا ونزقا استي الله تبقون لما لو استي مكنات اللي من الله ترجمه مجمرة من دون ميلو ترجمه من دون ميلو أنا ببكو مجمرة عشان لقد نزلت آية الرجم إيه وندم انتنا زنا يسرسو يوغر على يوغر بعدين جاي توغرو يموت እሺ እሷ ያቻ ያታ ወረደችውና እሺ እንትን እጥበት የምታወራ ያ እጥበት አይደለም ማጥባት ነው። ማጥባታው ችግር ትንሽ የአማርኛ ችግር ስላለብኝ ነው እንጂ ችግር የለውም። እሺ እሺ እሱን እንረዳለን። እሺ ማጥባት የሚለው ወርዶ ነበረ ይላል። ኦኬ ተሻቀልና እሺ ምን በምን ተቻኩለን ማለት ተጣድፈን ነበር አለች። ሞት ረሱላህ በነብዩ ሞት እየተቻኮልን ሳለ እንደዛ የሚለው አያ የት ነበረ ይላል። ታህተ ምን እና አሁን እስቲ እዚች ጋር አላህ አልጠበቀም ለምለው መጀመሪያ ትርጉም ያለው እስቲ አሁን ያንተን መጽሐፍ ቅዱስ ወይ አንዴ አቡኪ አንዴ ሐሳቡን እንጨርስ እና የት ነበር አለች። የወረደው አያ የት ነበር አለች። እንዲህ የሚለው ጡት ማጥባትና በድንጋይ ያልጋይ በታች ነበረ ከትራስ ስር ነበረ። እሺ ምን ሆነ አለች። ከዛ ምን ሆነ አለች። ከዛ ረሱላችን ሰለላሁ ዐለይሂ ወሰለም ሞቶ እኛ በጣም ተጨንቀን ስለነበር እንትን ገባና በላው ይላል። ምን ገብቶ እና አሁን እዚች ጋር እስቲ እኔ ልንገርህ ቆይ ምን ገብቶ በላው ውሃ ወይስ ምን ፍየል በላው ይላል። እስቲ እዚች ጋር ፍየል በላችሁ ምን የሚለው አያ ነው? ትራስ ስር የነበረው ከዛ በሞቱ ተቻኩለው ስለነበረ ፍየሏ ገብታ የበላችሁ ምን የሚለው አያ ነው አለች። ምን የሚሉ ምዕራፎች ምን የሚሉ አያዎች ናቸው በላችሁ ያለችው አይሻ? አሁን እኮ እዚህ ያልጠበቀው ለማለት እኮ ምክንያት የሚሆንላችሁ ነገር የለም እኮ የሚሉ አያዎች አቡክዬ የምጠይቅህን ወረቀቱን ነው በላችሁ እንጂ ቁርአን ምን የሚለው ቃሉን አልበላችሁ። አሁን ያንተን መጽሐፍ ቅዱስ አያት ከበላ ምን ትላለህ? አረ መጽሐፍ ቅዱሱ ይደርሳል። ቆይ አቡኪ ኢየሱስ ያልጠበቀ ማለት ነው። አንዴ ቆይ መጽሐፍ ቅዱሱ ይደርስልሃል። ቁርአኑ መጀመሪያ መልስ። እዛ ጋር ፍየሏ ገብታ ይበላችሁ አንተ ስለተረዳህ እንጂ ጥላቻ ስላለብህ ነው እንጂ አሁን እዚች ጋር እኮ አንተ የምትለው ነገር ምንም የለም። ከይቅርታ ጋር አንዴ ቆይ ታወራለህ። ፍየሏ ገብታ ይበላችሁ ምን የሚለው አያ ነበረ? እሱን ንገረኝ መጀመሪያ። ምን የሚለው አያዎች ነበሩ? ገብታ ይበላችሁ ክፈተው ማይክናል
አሁን እኮ እዚች ጋር አያዋን በላች የሚባለው ነገር እኮ የለም። ምን በላች ነው የተባለው? አንተ እኮ አሁን እኮ ያንተን መጽሐፍ ቅዱስ አይት ከበላ ምን በላው ነው እግዚአብሔር አጠበቀው ማለት ነው። ምን አይደለም የበላቸው ምን የሚለው አያ ነው? ቆይ ጥያቄ ምን የሚለው አያ ነው በላቸው የተባለው? ጀመር እኮ አንተ ጥላቻ ስላለብህ ነው እንጂ አንተ እውነታውን ለመቀበል ብታስብ ኖሮ በቃ እኔ እስልምና መጨረሻው እንደዚህ ነው። ካባ የምትጠየቁትን መልሱ እንጂ በቃ ተው። አይ ዝም ብሎ ነው ክርስትናው አይጥ ቢበላው ይለናል። እኛ ስለ አይጥ አላወራንም። እኛውን ቁርአን ላይ ነው ያለን። እንዴ እሺ ዙበር ሪፖርቱን ተውና ተመለስ። ዙበር ሻፊ ሪፖርቱን ተውና ተመለስ። ተረዛ ፖለቲካ ሪፖርት አይደለም። ስታካል ጋር ከእንትን ጀመር ቆይ ና የቤቱ ባለቤት እኛ ነን። ወደ ፈለግነው አቅጣጫ ነው የምንወስድ። ችግር የለውም። አሁን እኔ የምጠይቀን ጥያቄ ትመልሳለህ። አሁን ደግሞ ከፍየሏ ወጣንልና ደግሞ ሌላ ማን እናንተ ይሄኛው ላይ እናውራ። መሐመድ ቢን ኢስሐቅ ማን ነው ታውቁታላችሁ? እዚህ ጋር ቆይ ወደሱ መሐመድ ቢን ኢስሐቅ ማን ነው ታውቁታላችሁ? ቆይ ተረጋጋ። እኔ ጋር ብቻ ነው ታውቁታላችሁ ወይ? መሐመድ ቢን ኢስሐቅ ማን እንደሆነ ተረጋጋ። የተቆራረጠ ነው። ኔትወርክን አስተካክለው እና እንትኗን አንሳት። እታች ሰማችኋል? የማይክ ምልክቷ አልተነሳችም እኔ ጋር። አዎ እኔ ጋርም አልተነሳም። እስታክ ደብዝዞ ነው የሚታየኝ ሁላ እኔ ጋር። ልጁ ራሱ ፖዝ ላይ እኮ ነው ያለው። ፖዝ ሆነሃል እና ደግሞ እየሰማ ከሆነ ተደማመጥ። እሺ ተደማምጣ አውራ። አልሰማም። መሐመድ ቢን ኢስሐቅ ማን ነው ታውቁታላችሁ? አዲሱ ላይ አትያድ ይወረበር አዲስ ነው ያለው። መሐመድ ቢን ኢስሐቅ ማን ነው ታውቀዋለህ? ዙበር ሻፊ መጀመሪያ አንዴ ተመልሰ ፖዝ አድርገን ፖዝ አድርገን እንደነበረው ድጋሚ ሚኒማይዝ አድርገ ውጣና ከዛ ተመልሰ እስኪና ተመልሰና ስታካር እኔ እኮ ገና እንደተገባ እኮ ዛቻ የሚጀምረው ነገር ነው ዩባ የሚያስቀኝ። ታውቀዋለህ? ማን አንተ እንዲህ የምትለኝ ታውቀዋለህ ይላል። እንትና ማስደንገጫ እኮ ነች። ከዛ ይሄው እንትን አልኩኝ ምናምን የሚል ድራማ ለመስራት ማለት ነው። እና ባታስፈራሩን ለምን ነው ታስፈራሩን? ረጋ ብላችሁ ለማውራት ሞክሩ። ኮመንት ላይ ደግሞ እያየው ነው። ምን ችግር አለው ብትበለው እኮ እስቲ እንደዛ ብለህ ጻፍከው ሰው ገባ። አይ ችግር እኮ የለውም። እኛ ግን ከዛ በኋላ ከየት ያመጡታል ነው እንጂ ችግር የለውም። ኔትወርክ ምንድን ነው? በእግዚአብሔር ከማውራት አዩባ ኔትወርኩ ሪጋ ብቻ ነው ይቆራረጣል። እሱ ኔትወርክ አቡአሚን ወደ ካባል ቀኗል። ሄሎ ወይ አሎ አቡአሚን አቤት። እንኳን ደህና መጣ። እንኳን ደህና ቆየ። ሱራ 9:30 ላይ አንድ ቃል አለ ቁርአናችሁ ላይ ተቀምጣ። እሺ አይሁድ ኡዘይር የአላህ ልጅ ነው ይላሉ ትላለች ብሎ የተቀመጠ ነገር አለ። እሺ እዚህ ጋር አይሁድ የተባሉት እነማን ናቸው? የአይሁድ ጭፍሮች ነበሩ። የአይሁድ ጭፍሮች ማለት በአይሁድ ጭፍራ ማለት የተለየ ግሩፕ ነበር ማለት ነው። ኡዘይር የአላህ ልጅ ነው ብሎ የሚያምኑ አካላት ስለነበሩ ነው እንደዛ የተባለው እንጂ ማስረጃ እንደዛ ብሎ የሚያምኑ አይሁዶች አሉ ሚል ማስረጃ እንዴ? እንደዛ ብሎ አይሁድ አለን እኮ አንተ ያነበብከው እኮ ማስረጃ ነው። አለቀ። እኛ እኮ እሱን እየሞገትን ያለነው ቁርአኑ ውሸት እየዋሸ ነው እኮ እያለ እኮ እቶ አንተማ እውነት አወራ ብለህ ማለት ለኛ አትችልም እኮ የታወቀ አይደል? አንተ ፍየል በላችሁ ብለህ እኮ ተገርመሃል አንተ ማለት ነው አይደለ? አንተ ቁርአን ፍየል በላው ቁርአን አላህ አልጠበቀውም አላልክም እንዴ? አንተ ፍየል በልቶታል ቁርአን አልጠበቀውም አልክ አይደለ? ለማለት የተፈለገ ቁርአን እኮ ወረቀቱ አይደለም የወረደው እኮ የነብዩ ልብ ላይ ነው የተጻፈው አይደል እንዴ? ኧረ ቆይ እሺ ወደ ልቡ ምን መጣለን? ችግር የለውም ተረጋጋችሁ እንዴ። ኧረ በእግዚአብሔር ስም ተረጋጉ። እስቲ አማቱ ስገቡ ሙስሊሞች በአብ ወልድ በመንፈስ ቅዱስ ስም ብላችሁ አቡ እየሰማኝ ከሆነ ይሄንን ነገር አይሁዶች ማወቅ አለባቸው የለባቸውም? አይሁዶች
እዝራ የአላህ ልጅ ነው ብሎ የሚያምኑ አይሁዶች አሉ ከተባለ ይሄንን ነገር አይሁዶች ማወቅ አለባቸው የለባቸውም? አቡ ማይክን ኦን አድርገህ መልስልኝ። አቡ እያወራ ከሆነ ሚውት ነው። ማይክን ኦን አድርገህ መልስልኝ። ኦኬ እነሱ አናውቅም ያሉበት አለ ወይ? እሱ ነው የሚያውቁ ካለ ማስረጃ ይጠይቁ። እሱን እኮ ነው። እኔ እኮ ማለት ነው። ሄሎ ይሰማል? ይሰማል። ከአይሁዶች ማስረጃ ስጠኝ። ከአይሁዶች ምን የሆነ ግሩፕ ኦፍ አይሁድ እዝራ የአላህ ልጅ ነው ብሎ የሚያምኑ አይሁዶች ነበሩ የሚል ማስረጃ ስጠኝ። ማስረጃው እኮ አነበብከው እኮ አንተ ያነበብከው ማስረጃ አይሆንም እንዴ? ዮሐዴ ወርማማ የምትጋቡ ከሆነ አልሆነልህም? አይ አልሆነልህም አይደለም፣ ገና ነው ወንድማችን፣ ይቅርታ አድርግልኝ። ለማኝ አቡ አሚን አንተ ተከሰ ኦኬ ሰርቃል ተብለህ እየተከሰስክ አልሰረኩም አልክ። ማስረጃ አምጣ ስትባል ይኸው እኔ እያልኩ እኮ ነው ትላለህ እንዴ? ምን ማለት ነው? ከዚህ ጋር እኮ የሚገናኝ አይደለም። አዎ አይሁድ ውሸት ነው። ቆይ አይሁዶች በታሪክ እንዲህ ብለው አያውቁም ተብለህ ኦኬ አላህ ዋሽቷል እየተባልክ ነው። ቁርአኑ ላይ ሐሰት ተናግሯል እያለ አይ አልተናገረም ካልክ አይሁዶች እንደዛ ያሉበትን ማስረጃ ልታሳይ ይገባል። ካላሳየህ ስለዚህ አንተም አላህም ዋሽታችኋል ማለት ነው። ግልጽ ነው። የታለ አይሁዶች እንደዛ የሚባል ነገር የለም። እኔ የአይሁዶች መጽሐፍ ላይ ሄጄ እንትን ላመጣልህ አልችልም። አይሁዶች አላሉማ ከየት ታመጣዋለህ? ስለዚህ ተመልሷል። አየህ አይሁዶች ብለው አያውቁም፣ ሊያመጡ አይችሉም። ስለዚህ ውሸት መሆኑን አረጋገጥክ ማለት ነው። ሁለተኛው ጥያቄ አይ ፍየሏ እኮ በላች ምናምን እያልክ ነበረ ብለሃል። እሺ ፍየሏ በልተዋለች አልበላችሁም? የቁርአኑን ማለት ነው። ወረቀት እኮ ነው። አሁን አንተም ልትበላው ትችላለህ እኮ ወረቀቱ፣ ችግር የለውም እኮ። እሺ ያንን የበላችሁ ፍየሏ የበላችሁ የቁርአን አያ ምን ነበር የሚለው? ምንም ይሁን ማንኛውም አያ ይሁን ዛሬም እኮ ሊበላ ይችላል። ምን ችግር አለ? እኔ ስለ ዛሬ አይደለም፣ በዛ ሰዓት ስለበላችሁ አያ ነው እያወራለሁ። አያው ምን ነበር የሚለው? እኔ እንጃ፣ እኔ አላወቅኩትም። እኔ እንጃ። እሺ አላወቅከውም። ያ አያ የበላችሁ አሁን ቁርአን ላይ አለ ብለህ ታምናለህ? ቆይ አቡ አሚን ፍየሏ የበላችሁ አያ አሁን አለ በቁርአን ላይ ብለህ ታምናለህ? ንገረኝ። አላወቅኩም። እኔ እንጃ። እሱን ሐዲሱን ሳነበው እነግርሃለሁ። ማላውቀው ነገር እኮ አልቀባጠርም ብራዘር። ላሳይና እሺ ኦኬ ያሳይና ይሄ አያ የት የቁርአን ክፍል ላይ እንዳለ ታሳይናለህ። እንግሊዘኛው ወይስ አረብኛ ላድርግልህ? የትኛው ላድርግልህ? አቡ አሚን ይሰማል? ምን ተቋረጥኩኝ? እንደጋዲ አለ አንተ ይዋዴ አለ ወንድማችን። አይ ቲንክ እሱ ኔትወርክ ነው መሰለኝ። ድምፁም ጠፋ። አቡ አሚን ጋይስ ባይዘው ቤቱ ሪፖርት እየበዛበት ነው። እኔ ራሱ መሀል ላይ ስታክ እያደረገብኝ ነውና ታፕታብ አድርጉ በደንብ ታች ያላችሁ ሰዎች ፕሊዝ። ምንድነው 1.1 ላይ ስታክ አደረግን ጋይስ። ታፕታብ አድርጉ። ታፕታቡን በደንብ ከፍ አድርጉት። ሼሩን በዛው ልክ ከፍ አድርጉት። ኦኬ እኔ የምልህ ይዋዴ ፍየሏ ግን ምን እያደረገች ነበር? ያንን ማያይዘ ይቃመችው ተናዳ እኮ ነው በመሐመድ ሞት ወያለ ቁርአን እኮ የሆነ ምጥቅም ነው የምትመስለኝ እኔ እና ታዲያ አተ ስማ ትራስ ስር እንዴት የተደበቀ ገብታ ትራሱን አንስታ ምናምን እንዴት አጫወተችው? በጣም ከባድ ነች እቺ። ቂም አለባት እንዴ? አረ ኮሜንት እያየሁ ነበር። አንድ ኮሜንት ለዛ ነው ለካ ይዋዴ ምን ድምጽ ልክ አይደለም። አንተሽ ይታፈናል። አይ የፍየል ስጋ የሚጣፍጠው ለዛ ነው ያልኩኝ። ቁርአኑን በልተው። ኧረ እባክህ እሺ ኦኒዮ ወጁና ሱጣው ምን አይነት ሰው ነበር? ይጣፍጣል ምናምን ትላለህ እንዴ? ራሱ ነው የወጣው፣ ሰው አልነካው። ጋይስ ሙስሊሞች ግቡ። አይ ራሱ ወጣ። እሱማ እንደዚህ ሲለው ነው